ቀኝ ገብቼ እንዴ ማሚ ቆይ ወዴት ልትሄጂ ነው? ወዴትም ሩታዬ ዛሬ በጣም ደስ ብሎኛል። አደይና ዴቭ ሊጋቡ ነው። አደይ ተስማማች? አዎ አታስቢ ለሊ፣ ሁሉ ነገር ይስተካከላል። የታማሚዎቹና የሆስፒታል ነገር ያስጨነቀኝ እንጂ ደር ምንም አላጠፋም። ይሄ ለሱ አይገባም። ጥረት ነው። እርግጠኛ ነሽ? አሁን ኢንስፔክተር አማቼ ናት። ታዲያ መቼ ነው የምታስተዋውቀኝ? ቤተሰብ እንዴት ናችሁ? ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኖ ላለሁ አበረታቱኝ። ሰራተኛ አደይ ድራማ አስገራሚና አስተማሪ ሀሳቦችን ለእናንተ ልናደርስ ወደናል። በዛሬው ክፍል ቀጣይ ክፍልስ ምን ሊከሰት ይችላል ከወዲሁ ይዘን መጥተናል። እንግዲህ ዶክተር ነፃ ወጥቷል። እሱም ደግሞ ለሊ ዶክተር እኔን በዚህ ልክ በፍጹም ሊበቀለኝ ሳይሆን እንደውም ሊታደገኝ የሞከረ ሰው ነው በሚል ምስክርነቷን እንግዲህ ፖሊስ ጣቢያ ማዘዣ መጥቶበት ሂዶ ነበረ። ነገር ግን እሱ የእሷን ቃል ስለሰሙ እንግዲህ ቤዛን እንዲያመጡላቸውና ቤዛ በቁጥጥር ስር እንድትውል ቃል አስገብተው እንግዲህ ዶክተር ይለቀውታል ማለት ነው። ስለዚህ ገጀራው ደግሞ አሁን ላይ ያለንበት ቦታ ስለሚያውቁ ስለሚደርሱብን ይመጣሉ። ስለዚህ ስለ ወንድምሽ አይመለከተኝም፣ ከፈለገ የሆነ ቦታ ይደበቅ፣ እኔ አንቺን ይዤሽ ነው ከዚህ ቦታ የሚሸሸው በማለት ለእሷ አስቦ ሳይሆን እሷ እንደምታጋልጠው ስለሚያውቅ ነው። ታዲያ አሁን ላይ ይህንን ነው የምታደርገው? ባከን እኔ ምንም አላወራም፣ አንተም እንደዛው ወንድሜን እንጠብቀው ብትል እሱ ግን ጊዜም ሊሰጣት አልፈለገም። ተነሽ በማለት እንግዲህ ከነበረችበት ጨለማ ክፍል ይዟት ወጥቷል ማለት ነው። በሌላ በኩል የተመለከትነው ደግሞ የአደይና የዴቭ ጉዳይ ሰርጉ እንግዲህ ጨርሰው ሊጋቡ እንደሆኑ የፍቅር እናት ራሱ ደስተዋል ለሩታ ስነግራት ነበር። እንግዲህ ዴቭና አደይም ሊዝናኑና አንዳንድ ቦታ ሊያሳያት ሊወጡም እንደሆነ እያወሩ የት ነው የምትወስደኝ በማለት እየጠየቀችው በመሀል የምትወዳት ጓደኛዋ ላይ ሊመታለች። በደስታ ደስ ብሏታል። ምንድነው የተገኘው ብላም ስትጠይቃት እንግዲህ ለሚዜነት ተዘጋጀ ስትላት የሰርግ ቀኑን እንደቆረጡትም ተናግረዋል ማለት ነው። ወስነው ጨርሰዋል። እንግዲህ ሁሉም የሁለታቸው መጋባት አብረው መሆን ከኛ ከተመልካቾች ጀምሮ ድራማው እያጓጓን ከአመት በላይ ይዘን የዘለቅነው ነገር ነው። ስለዚህ ዛሬ ላይ ውሳኔያቸውን ደግሞ ምን መጥቶ ሊያደፈርስባችሁ ይችላል ብላችሁ ትገምታላችሁ? እስኪ እንግዲህ ቢጋቡና አብረው ቢሆኑ ደስ ይለናል ብለን ሁላችንም በጉጉት የምንጠብቀው ጉዳይ ነው። ነገር ግን ደግሞ ይሳካል ወይ? ቤተሰቦቿንስ እንዴት በምን መልኩ ወስና ነው እነሱ ሳይቀበሏት እሷ ከሱ ጋር ለመሆን ሙሉ ለሙሉ አሁን ሀሳቧን የቀየረችው? በሌላ በኩል የባቡሬና የሌሊ ጉዳይም ዛሬ ላይ ፍቅሩን እንደተቀበለችውና አብረው እንደሚቀጥሉም እያሰበ ለእናቱ አንዳንድ ነገሮችን ሊነግራት ሞክረዋል። እናትየዋ ግን ቀድማ ስላወቀች ከሌሊ ጋር እንዲሆን በጣም ደስተኛም ስለሆነች አምጥተም ታስታውቀኝ መቼ ነው እያለችው ነው። እንግዲህ እሱ ደግሞ ማዘሯ ምንድን ነው የምታስቢው እያለም ነገሩን ለማስቀየስ እየሞከረ ተመልክተነዋል። እናቱ ግን ደስ የምትል እንግዲህ ሌሊንም ከልጇ የማትለያት በፍቅር ነው የምታያት። ከጤናው ማገገማ ደግሞ እጅግ በጣም ሁላቸውም ደስተኛ ሆነዋል። ዛሬ ላይ ቤዛ እንግዲህ ከሌሊ ጋር ፊት ለፊት ተገናኝተው ሌሊ እንግዲህ ተበቅላታለች፣ ደብድባታለች። በዛ መሀል ባቡሬ ስለመጣ ነው በዚህ ልክ ለምንድን ነው እኔን ክፋት ጥግ የምታደርግብኝ ስትልም ከወንድሟ ጋር ስራቸው ይሄ ነው፣ ተይ ተረጋጊ፣ ደህና ነሽ ወይ በማለት እንግዲህ እሷን አጽናንቶ ሲወስዳት ተመልክተናል ማለት ነው። የቤዛ ክፋት እንግዲህ ወንድሟም ቢሆን እነ ዳይመንድ ሲያሯሩጡት ነበር። ከእነሱ ቢያመልጥም እንደገና ኮኮቤ ተቀብለዋለች። ታዲያ እሷም ስትረግጠው ነበረ። እጁንም ጠምዝዛ ወዴት አባህ ነው በማለት ስትጠይቅ ለምንድን ነው ከእነሱ ጋር የምትሯሯጠው ብለዋለች መንገድ ላይ ይዛው። ቅሚጥልም ታዲያ የት ናት ያች ክፉ ቤዛ በሌሊ ላይ እሷ እኮ ናት ያን ሁሉ ነገር አድርጋ ጤናዋን ያቀወሰቻት በማለት ስትናገር የት ናት አሁን ንገረን በማለት እንግዲህ ኮኮብም ተጨምራለች። ሆኖም ግን እህቴን በፍጹም አልነግራችሁም፣ የት እንዳለች አላቅም፣ እኔ እንደፈለጋችሁ አድርጉ በማለት ዳኒ ሸምጥጧል። የቤዛ ነገር አይሆንለትም። የውቷትን የተንኮል ጥግ ማድረጓን ቢያቅም አሳልፎ መስጠት አልፈለገም። ከቅርብ ርቀት የተመለከተችው ፍቅር ተከታትላቸው ሄዳ ምን እያረጋችሁ ነው ብላ ጭራሽ ለሱ ለማገዝ ስትሞክር በኮኮብ እጅ ጥፊ ቀምሳለች። እሷ ግን አንተም በራስ ልክ በዚህ ልክ የሚያስጨንቁ ሁኔታውን ተናግረህ ነጻ ትወጣም ወይ እህትክን አሳልፈ ተናገር የት እንዳለች ስትልም መቼም አላረገውም ፍቅር ሲል ነበር። እንግዲህ ሲስቅ ሲሳለቁበት ኮኮብና ቅምጥልም ተመልክተናቸዋል ማለት ነው። ገጀራውም ምክንያቱም እንግዲህ ለቤዛ መያዝ አሳስቦት ሳይሆን እንደውም አሳልፎ እንደሚሰጣት ጥፋተኛ እንደሆነች መቀጣት ካለብሽም አንቺን አሳልፎ የሚሰጥሽ እያለም እየዛተባት ነበረ። ነገር ግን እንግዲህ ክፉ ስራ አንዳንዴ መጨረሻውም ውጤቱም በዛው ልክ ስለሚሆን
እንግዲህ በሌላ በኩል ደግሞ ቤዛ ገንዘብ እየተቀበለች አሳልፌ እሰጣችኋለሁ ለገጀራው በማለት እንግዲህ አበበን ነበረ የምታሳድደው። አበበም ከቅርብ ርቀት ሲያጋቸው በጣም ደንግጦ መሄጃው ጠፍቶት እንግዲህ ዶክተር መኪና እያሽከረከረ በመኪና እየሄደ ባለበት ነበር ድንገት አቁሞ ስልክ እያወራ ባለበት ዘሎ ገብቷል። ዶክተሩም ደንግጦ ማነህ አንተ ምንድነው ከየት ነው የምትሸሸው ሲልም ጠይቆታል። ምክንያቱም እሱ ራሱ ያለበት ሁኔታ አስቸጋሪ ስለነበር ፊት ለፊት የሚመጡትን ሰዎች ነው የምደበቅ ሲል ድንገት ሲመለከት ግን ገጀራውና ቤዛን ነበር ያያቸው። ከነሱ መሸሽ ከሆነ እዚሁ ጠብቀኝ በማለት እንግዲህ ዶክተሩ ይወርዳል ከመኪናው። ቀጥታ ስልክ ሲደውል በእርግጥ አበበ ዶክተሩም የነሱ አባሪ ይሆን ወይ የነሱ ሰው ይሆን ወይ ብሎ በጣም ሰግቶ ለምን ወጣው በዛሬ ቀን እያለም ሲፈራና በጣም ተጨንቆ ተመልክተነው ነበር። አድማጭ ተመልካች አበበ ራሱ አሁን ላይ ነፃ ወጣ። ምክንያቱም ገጀራው ተያዘለት ማለት ማንም ሰው አሳዳጆቹ ምናልባት የእሱን ማንነት እና የት እንዳለም አያውቁም ማለት ነው። ታዲያ ይህ ባለበት ሆኖ እያለ እንግዲህ ኢንስፔክተሩም እየተከታተላቸው ስለነበረ ወንጀለኞቹ ቤዛና ገጀራውን እንግዲህ ከኋላ ሲከታተል ስልክ በመደወል እንዳገኛቸውና ፈጥኖ እንዲመጣ ሊነግረው ነበር። ነገር ግን ኢንስፔክተር ከዶክተሩ ቀድሞ እንዳያቸውና እየተከታተላቸው እንደሆነ ይነግረዋል። እጅግ በጣም ደስ ብሎታል። ምክንያቱም የት ነው የምናገኛት በማለት ቤዛ እንግዲህ ቀናት አስቆጥራለች ከነሱ ተደብቃ። ወንድሟ ነበር እየተሽለቆለከ ነገሮቹን እያጣራ የሚገባው ማለት ነው። ዛሬ ላይ ግን እንግዲህ ክፉ ስራ ሰርቶ ዘና ብሎ መሄድ የለምና ገጀራው በጣም እያንገላታት ቶሎ እንደበቅ ከያዙም ደግሞ አይምሩሽም በማለት እሷን እያስፈራራ የተጋተቱ እያለ እንግዲህ ከፊት ከኋላ በዶክተሩና በኢንስፔክተሩ ተከበዋል። እንግዲህ አበበም ግራ ገብቶት እዛው መኪና ውስጥ እያለ ይመለከታቸዋል። ምክንያቱም የወንጀለኛና መጥፎ ስራ እንደምትሰራ አሹ ነግሯቸዋል። በዛ ላይ በሌሊ ላይ መድኃኒት እንዳረገችባት አእምሮዋን እንድትስት ነገሮችን ትረሳ ያረገች እሷ እንደሆነ ሲነግር በጣም አስደንግጧቸውም ነበረ ማለት ነው። ስለዚህ የአደይና የዴቭ ጉዳይ ሰርጉ ውሳኔ ላይ መድረሱ እጅግ ደስ የሚል ነው። በዛሬው ክፍል የሁለቱም ወንጀለኛ የገጀራውና እንግዲህ የቤዛ መያዝም ደስ የሚል ነው። ወንድሟም ከዚሁ አያመልጥም ብለን ነው የምናስብ። ድራማው ቀጣይ ክፍል በምን መስመር የሚሄድ ይመስላችኋል? እስኪ እናንተንም ሀሳብና አስተያየቱ ግምት በኮሜንት ግለጹ። እናም እንግዲህ የአደይና የዴቭ ጉዳይ ደግሞ በመሀላቸው እየገባሽ ነገሩን ለማበለሻታት እየሞከረች የነበረችው ፍቅር ናት ወይ ከእሷ ጋር እንደማይሆን እያወቀች እንኳን ሁለቱ አብረው እንዲቀጥሉና እንዲጋቡ አትፈልግም ነበር። መጋባታቸውን ደግሞ አሁን ላይ እንደወሰኑ ስለሰማች ለራሷ ተንኮል ልታጠናቅር ነበር ሄደችው። ነገር ግን ሳይሳካላት እንደውም ጥፊ ነበር የቀመሰችው ማለት ነው። እንግዲህ አሁን ላይ እያየኑ የመጣው የድራማው መሄጃ መንገዱ አደይና ዴቭ የሁላችንም ጉጉት ነው፣ መጨረሻው ቢያምር ማለት ነው። ሌላው የለሊና የባቡሬ ጉዳይ ራሱ ከዚህ በኋላ እንደምትቀበለው ፍቅሩንና አብረው እንደሚያሳልፉ ደስ የሚል አስተማሪ ቁም ነገር ሀሳብ ከነሱ እንጠብቃለን ማለት ነው። እንግዲህ በቀጣይ ክፍል ምን ሊከሰቱ ይችላሉ ብለን ለመገመት እንግዲህ ዝሮ ዝሮ ሁለቱ ወንጀለኞች በማረሚያ ቤት መያዛቸው በህግ ስራ ጥላ ስር መውደቃቸው ደስ የሚል ነው። ምክንያቱም ወንጀሉ ከዚህ በኋላ ሊሰራም አይችልም። ቤዛም ቢሆን ከስተቷ ትማራለች ብለን እናስባለን። ዶክተሩም ነጻ ወጥቷል። ደስ የሚል ነው። አመሰግናለሁ ጋይስ።